ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣዬን ነው ወደ እናንተም የማደርሰው። ስለምታደምጡኝ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ይህንን ፕሮግራም ወደ እናንተ የማደርስ ይሆናል። እናንተም እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ሁኑ። ወደ ቀዳሚው ጉዳያችን እናምራ። የአውሮፓ ግዙፍ ክለብ በጥር ተጫዋቾች የዝውውር መስኮት የማንቸስተር ዩናይትድን ኮከብም ለማስፈረም አሁንም በትኩረት እየተከታተለ ነው። የጣሊያኑ ግዙፍ ክለብ ናፖሊ በጥር ተጫዋቾች የዝውውር መስኮት የአማካይ ክፍሉን ለማጠናከር በሚያደርገው ጥረት በማንቸስተር ዩናይትድ ቤት ያለውን የኮቢ ማይኖን ሁኔታ በቅርበት እየተከታተለ እንደሚገኝ መረጃዎች ወጥተዋል። እንደ ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ዘገባ ከሆነ የሴሪኤ ሻምፒዮኑ ናፖሊ የ20 ዓመቱን ተጫዋችም እድገትና የዝውውርንም በከፍተኛ ትኩረት እየተከታተለ ቢሆንም ማንቸስተር ዩናይትድ ግን በጥር ወር ተጫዋቹን የመልቀቅ ፍላጎት እንደሌለው ነው በግልጽ ያስታወቀው። ናፖሊ ኮቢ ማይኖን በኦልትራፎርድ እንግዲህ ካገኘበት ጊዜ ጀምሮ በአድናቆት ሲከታተለው ቆይቷል። በጥር ወር የሚካሄደው የአፍሪካ ዋንጫ የናፖሊን አማካይ ክፍልም ያሳሰባል። በተለይም እንደ አንድሬ ፍራንክ ዛምቦንጉሳ ያሉ ተጫዋቾች ለብሔራዊ ቡድናቸው የሚሰለፍ በመሆኑ ክለቡ በአጭር ጊዜ ውስጥም አማካይ ተጫዋችን ማስፈረም ፍላጎቱ አለው። ምንም እንኳን ናፖሊ የተጫዋቹን ውሰት ለመውሰድም ቢፈልግም ዝውውሩ ግን እጅግ ውስብስብ እንደሚሆን ነው በርካቶች የሚጠብቁት። ማንቸስተር ዩናይትድ ወጣቱን ተጫዋች የክለቡ የወደፊት እቅድ እንግዲህ አካል አድርጎ ስለሚመለከተው በውድድር ዓመቱ አጋማሽ ላይ እንዳይለቅ ይፈልጋል ተብሎ ነው የሚታሰበው። እንደ ብሪያን ኤምቤሞ፣ አማድ ዲያሎ ያሉ ተጫዋቾች ለአፍሪካ ዋንጫ በመሄዳቸው ምክንያትም የዩናይትድ አማካይ ክፍል በኮቢ ማይኖ ላይ ያለው ጥገኝነትን ከፍ ይላል ተብሎ ታስቦ ነበር። ነገር ግን በትላንትናው ጨዋታ በጉዳት ምክንያት እሱም መሰለፍ አልቻለም። አሰልጣኝ ሩበን አሞሪም ኮቢ ማይኖ በማንቸስተር ዩናይትድ በክረምት ወራትም በሚኖሩት በርካታ ጨዋታዎች ላይ ወሳኝ ሚና እንደሚኖረው በመግለጽም ማንኛውም የዝውውር ጥያቄን ውድቅ አድርገዋል። ከናፖሊ በተጨማሪ ከስፔንና ከጀርመን የሚገኙ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉ ነው። ይሁን እንጂ የናፖሊ ፍላጎት ከሁሉም የጠነከረ ቢሆንም ዝውውሩ እስከ ክረምት ድረስ ሊዘገይ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። እንደ ዘ ታይምስ ዘገባ ከሆነም ቶተንሃም ሆትስፐርስ በጥር የዝውውር መስኮት የማሊውን አማካይ ይቪስ ቢሱማን ለመልቀቅ ፈቃደኛ ሆኗል። በአንድ ወቅት በቶተንሃም ሆትስፐርስ የአማካይ ክፍል ውስጥ እንደ ወሳኝ ተጫዋች ይታይ የነበረው ቢሱማ አሁን ላይ በሰሜን ለንደን ያለው ቆይታ አጠራጣሪ ሆኗል። በተለይም በዘንድሮው የውድድር ዓመት ክለቡን የተረከቡት አዲሱ አሰልጣኝ ቶማስ ፍራንክ ስርም እስካሁን አንድም ጨዋታ አላደረገም። ተጫዋቹ በጥቅምት ወር የቁርጭምጭሚት ቀዶ ጥገና በማድረጉ ለበርካታ ወራትም ከሜዳ ርቆ ቆይቷል። ምንም እንኳን የቬስ ቢሱማ አሁን ላይ ወደ ሙሉ ጤንነቱ እየተመለሰ ቢሆንም አሰልጣኝ ቶማስ ፍራንክ ግን ከሌሎች አማካይ ተጫዋቾች ቅድሚያ በመስጠታቸው ለሌሎቹም የቢሱማ የቡድን ውስጥ ያለው ሚና ግልጽ አልሆነም። ከብራይተን በከፍተኛ ተስፋ ቶተንሃምን ቢቀላቀለም በዲሲፕሊን ችግሮችና በተደጋጋሚ ጉዳቶች ምክንያትም የሚጠበቀውን ያክል ውጤታማ መሆን አልቻለም። የፈረንሳዮቹ ኒስና ማርሴ ተጫዋቹን ለማስፈረምም ከፍተኛ ፍላጎት አሳይተዋል። ሁለቱም ክለቦች ተጫዋቹን ለጊዜው በውሰትም ወስደውታል። በኋላ ላይ ግን በቋሚነት የመግዛት አማራጭን እያጤኑት ይገኛሉ። ባለፈው ክረምት ተጫዋቹን ለማግኘት ጥረት አድርጎ የነበረው ፌነርባቼ አሁን ላይ የኢቪስ ቢሱማን ሁኔታ በቅርበት እየተከታተለ ነው። ክለቡ በቱርክ ሊግ ለዋንጫ በሚያደርገው ፉክክርም የቢሱማ ጉልበትና ኳስን የመንጠቅ ብቃቱንም እንደሚረዳ ያምናል። በጥር ወር ዝውውሩ የማይሳካ ከሆነ ስፐርስ ተጫዋቹን በነፃ ላለማጣት ሲሉ በአጭር ጊዜ የሚቆይ የኮንትራት ማራዘሚያ ሊቀርቡለት እንደሚችል ነው የተነገረው። ይህም በገበያው ላይ ያለው ዋጋን ለመጠበቅም የሚደረግ ጥረት ነው። በመጪዎቹ ጥቂት ሳምንታትም የሚደረጉ እንቅስቃሴዎች የቢሱማን የወደፊት እጣ ፈንታ የሚወስኑ ይሆናሉ ተብሎ ነው የሚታሰበው። ሙሐመድ ሳላ በአሜሪካ ሜጀር ሊግ ሶከር ለማየት የነበረው ተስፋ ለአሁኑ እንግዲህ የተቋረጠ ይመስላል። እንደዛ አትሌቲክ ዘገባ ከሆነ በግብፃዊው ቢሊዮነር ሙሐመድ መንሱር ባለቤትነት የሚመራውና በቅርቡ የሊጉ አካል የሆነው
ሳን ዲየጎ ኤፍሲ በጥር የዝውውር መስኮት ለሊቨርፑል ኮከብ ምንም አይነት ጥያቄ እንደማያቀርብን የታወቀው። ምንም እንኳን የባለቤቱ ግብጻዊ መሆንና የሳላህ ዝና ዝውውሩን ሊያሳካው ይችላል ተብሎ ቢታሰብም ከክለቡ የወጡ መረጃዎች ግን ዝውውሩ ከእውነት የራቀና አሁን ላይ በክለቡ ቅድሚያ የሚሰጠው ጉዳይ እንዳልሆነ ነው የገለጹት። ክለቡ ትኩረቱን ያደረገው ዝነኛ ተጫዋቾችን በማምጣት ላይ ሳይሆን ከደቡብ አሜሪካና ከአውሮፓ ወጣት ተጫዋቾችን በማስፈረም ጠንካራ መሰረትን መጣል ነው። የገንዘብና የስትራቴጂ ፈተና የ33 ዓመቱ አጥቂን ለማስፈረም የሚጠየቀው ከፍተኛ ደሞዝና ውስብስብ የሊጉ የዝውውር ህጎች ክለቡን አሁን ባለበት መሰረተ ልማት ግንባታ ላይ የማይሄድ ሆኖ አግኝቶታል። ከአሜሪካው ክለብ በተቃራኒ የሳዑዲ ፕሮሊግ ክለቦች አልሂላል፣ አልናስር፣ አልቃዲሺያ በጥር ወርም አዲስ ጥያቄን ለማቅረብ እየተዘጋጁ እንደሆነ ተዘግቧል። የሳዑዲ ህዝብ ኢንቨስትመንት ፈንድም ሳላህን የሊጉ ዋነኛ መለያና ማስታወቂያ አድርጎም ስለሚመለከተው በ2026 ተጫዋቹን ለማግኘትም ትልቅ ግብን አውጥቷል ነው የተባለው። በሊቨርፑል በኩል የሳላህ የወደፊት እጣ ፈንታ አሁንም አጠራጣሪ ነው። ምንም እንኳን ክለቡ ኮንትራቱን እንዲጨርስ ቢፈልግም ተጫዋቹ ግን ከአሰልጣኝ አርኔ ስሎት ጋር ያለው አለመግባባት እና በይፋ ደግሞ ለጥቃት ተጋልጫለሁ በማለትም የሰጠው አስተያየት በክለብ ውስጥም አለመረጋጋትን ፈጥሯል የተባለው። በአሁኑ ወቅት ሳላ ከአንፊልድ ወደ አሜሪካ የማምራት እድሉ እጅግ ጠባብ ቢሆንም ወደ ሳዑዲ አረቢያ የማምራቱ ወሬ ግን ከቀን ወደ ቀን እየጠነከረ መምጣቱን የሚያሳዩ መረጃዎች ናቸው የበጡት። በስታንፈርድ ብሪጅ በአሰልጣኝ ኤንዞ ማሬስካ የረጅም ጊዜ ቆይታ ላይ ጥርጣሬዎች እየጨመሩ በመምጣታቸው ቼልሲ የክሪስታል ፓላሱን አሰልጣኝ ኦሊቨር ግላርሰንን አዲስ ውል እንዳይፈርም ማስጠንቀቁ ተነግሯል። እንደ ዘገባው ከሆነ የቼልሲ የበላይ አካላት በጣሊያናዊው አሰልጣኝ ኤንዞ ማሬስካ ስር ቡድኑ ግልጽ አቅጣጫንና ወጥነት ያለው ውጤት በማጣቱ ምክንያት ሌሎች የአሰልጣኝ አማራጮችን በቅርበት እየተከታተሉ ነው። ቼልሲ የኤንዞ ማሬስካን ቆይታ በየካቲት ወር ለመገምገም አቅዷል። ሆኖም ግን ውጤቶች መበላሸታቸው ከቀጠሉ ውሳኔው ከዚህ ቀደም እንግዲህ ሊታለፍ ይችላል። ከክለቡ እንግዲህ በሁሉም ውድድሮች ባደረጋቸው ያለፉት 4 ጨዋታዎች ድል አላስመዘገበም። በተለይም በቻምፒየንስ ሊግ በአታላንታ መሸነፉ በደጋፊዎችና በክለቡ አመራሮች ዘንድም ትልቅ ስጋትን የፈጠረ ነው። ማሬስካ ከሌስተር ሲቲ ይዞት የመጣው ኳስን ተቆጣጥሮ የመጫወት ስልትም በቼልሲ ሊሳካ አልቻለም። ተጫዋቾች የአሰልጣኙን ታክቲካዊ መመሪያንም ለመረዳት እየተቸገሩ እንደሆነ የሚነገር ሲሆን በተለይም የክለቡ ኮከብ ኮል ፓልመር በአሰልጣኙ ጥብቅ ስልት ምክንያት የሚፈጠር ነፃነቱም ተገድቧል የሚል ስጋት ነው ያለው። ቸልሲ ከኦሊቨር ግላርሰን ጋር ይፋዊ ያልሆነ ግንኙነት ማድረጉ ተገልጿል። ግላርሰን በክሪስታል ፓላስ ቤትም በነበራቸው ቆይታ የሚከተሉት ስኬቶችን በማስመዝገባቸው አድናቆቶችም ተችሯቸዋል። ክለቡን ወደ ፕሪሚየር ሊግ የደረጃ ሰንጠረዥ የላይኛው ክፍል አውጥተውታል። በዚህም ደግሞ ዓመት የኤፍኤ ካፕ የኮሚን ሺልድ ዋንጫንም ጭምር ከክለቡ ጋር ማሳካታቸው የምናስታውሰው ጉዳይ እንደሆነ ነው የሚታወቀው። እንዲሁ ደግሞ ከዚህ ቀደም አይንትራክ ፍራንክፈርትን የዩሮፓ ሊግ ዋንጫን እንዲያሸንፍ በማድረጋቸውና ካለባቸው ውስን ግብአት ከፍተኛ ውጤቶችን የማምጣት ብቃታቸው በቼልሲ ዘንድ ተመራጭ አድርጓቸዋል። ከኦሊቨር ግላርሰን በተጨማሪ የቦርንመዙ አሰልጣኝ አንዶኒ ኢራኦላ በቼልሲ እጩ ዝርዝር ውስጥ ተካተዋል። የኢራኦላ ከፍተኛ ጫና ወይም ሃይ ፕሬሲንግ እና ፈጣን የማጥቃት ስልትም ለቼልሲ ወጣት ስብስብ ተስማሚ እንደሆነ ይታመናል ተብሎ ነው የተገለጸው። በቼልሲ ቤት ያለው የራሂም ስተርሊንግ የወደፊት እጣ ፈንታም አጠራጣሪ ሆኗል። ክለቡ የ31 ዓመቱን የክንፍ ተጫዋችም ለመልቀቅ መዘጋጀቱ ለዝውውር ወኪሎች ቅርብ የሆኑ የመረጃ ምንጮች ለከቼንድ ኦፍሳይድ ገልጸዋል። በአንድ ወቅት ከእንግሊዝ ምርጥ አጥቂዎች አንዱ የነበረው ስተርሊንግ አሁን ላይ በአሰልጣኝ ኤንዞ ማሬስካ ስብስብ ውስጥም የመሰለፍ እድልን እያጣ በመምጣቱ ከስታንፈርድ ብሪጅ የመልቀቁ ነገር አይቀሬ ነው የሚመስለው። የስተርሊንግ ከፍተኛ ደሞዝም ለክለቡ ትልቅ የገንዘብ ጫና ሆኗል። ክለቡ ወጪዎቹን ለመቀነስና ለወጣት ተጫዋቾችም ቦታ ለመክፈት በሚደረገው ጥረትም ስተርሊንግን በቋሚ ዝውውር በውሰት ወይም በስምምነት ውሉ በማቋረጥም ለመልቀቅ አማራጮችን እያጤነ ነው። ስተርሊንግ ለቼልሲ ባደረጋቸው 81 ጨዋታዎች 19 ግቦችን ማስቆጠሩና በአሰልጣኝ ኤንዞ ማሬስካ ስር ወጥ የሆነ ብቃትን ማሳየት አለመቻሉ ለዝውውሩ ምክንያትም እንደሆነ ይነገራል። አሰልጣኝ ኦሊቨር ግላርሰን በቡድናቸው ውስጥ ያለውን የአጥቂ እጥረት ለመቅረፍም የስተርሊንግ ልምድና ብቃትን ይፈልጋሉ። ፓላስ ተጫዋቹን ለማስፈረምም አሁን ላይ ተቀዳሚው እጩ ሆኖ ይታያል። ከፕሪሚየር ሊጉ ላለመውረድ እየታገለ ያለው ሊድስ ዩናይትድ ስተርሊንግን ለማስፈረምም የማጥቃት ክፍሉ ላይ ፍጥነትንና ፈጠራንም ይጨምራል ተብሎ ነው የሚታሰበው። ከዚህ በተጨማሪም የሳዑዲ አረቢያ ክለቦች ፍላጎት ቢኖራቸውም ስተርሊንግ ግን በእንግሊዝ ብሔራዊ ቡድን ያለውን ቦታ ለማስመለስም እና ደግሞ ዝናውንም ለማደስም ሲል በአውሮፓ በጠንካራ ውድድር ውስጥም
የመቆየት ፍላጎት አለው። ስተርሊንግ በጥር ወር ከቼልሲ የመውጣቱ ጉዳይ የሚወሰነው መቼ በሚለው ላይ ብቻ ነው። በቀጣይ ሳምንታትም ቼልሲ ከፈላጊ ክለቦቹ ጋር ንግግር እንደሚያደርግ ይጠበቃል። ይህ ዝውውር ከተሳካም ስተርሊንግ በአንድ ወቅት የነበረውን አስፈሪ የማጥቃት ብቃትም በተደጋጋሚ ለማሳየትም እድል ያገኛል ተብሎ ነው የሚታሰበው። በአንፊልድ የሙሐመድ ሳላህ የወደፊት እጣ ፈንታ አጠራጣሪ ሆኖ በቀጠለበት በዚህ ሰዓት ሊቨርፑል በታሪኩ እጅግ አስገራሚ ሊሆን የሚችል የጥር ወር ዝውውር ለማድረግም እየተዘጋጀ ነው። እንደ ቲም ቶክ ዘገባ ከሆነ ሳላህ የሚለቅ ከሆነ ሊቨርፑል እንደ ፈጣን ምላሽ የሚጠቀመው በአሁኑ ወቅት በውሰት በአስተን ቪላ የሚገኘውን ሃርቪ ኤሊዮትን በጥር ወር ወደ ክለቡ የመጥራት ፍላጎት ነው። ባለፈው ሳምንት ሳላህ በክለቡ ለጥቃት ተጋልጫለሁ በማለት የሰጠው አስተያየት በሳላህና በአሰልጣኝ አርኔ ስሎት እንዲሁም በክለቡ አመራሮች መካከልም ያለውን ግንኙነት ይበልጥ አሻክሮታል። እንደ አልሂላልና አልናስር ያሉ የሳዑዲ ፕሮሊግ ክለቦችም የ33 ዓመቱን አጥቂ ለማስፈረም ያላቸው ፍላጎት በድጋሚ አድሰዋል። የሳዑዲ የዝውውር መስኮት ጥር 1 ቀን ስለሚከፈት ሳላህ ሊቨርፑልን እንግዲህ በቶሎ ሊለቅ ይችላል የሚለው ግምትም ከፍ ብሏል። ምንም እንኳን ሊቨርፑል ሳላህ እስከ 2027 ድረስ እንዲቆይ ቢፈልግም ከሳውዲ የሚቀርብ ትልቅ የገንዘብ ጥያቄ ግን ውሳኔያቸውን ሊቀይረው እንደሚችል ይታመናል። የ22 ዓመቱ ሃርቪ ኤሊየት በክረምቱ ለአስተን ቪላ በውሰት ቢሰጥም ዝውውሩ ግን እንደታሰበው አልሆነም። በአሰልጣኝ ኡናይ ኤምሪ ስር በፕሪሚየር ሊጉ የተሰለፈውን በ3 ጨዋታዎች ላይ ብቻ ነው። ሃርቪ ኤሊዮት 10 ጨዋታዎች ላይ ከተሰለፈ አስተን ቪላ በ35 ሚሊዮን ፓውንድ በቋሚነት የመግዛት ግዴታ ነበረበት። ሆኖም ኡናይ ኤምሪ ተጫዋቹን የመጠቀም ፍላጎት ስለሌላቸው ቪላ የውሰት ውሉን በጥር ወር ለማቋረጥም ዝግጁ መሆናቸውን የተነገረው። ይህ አጋጣሚ ለሊቨርፑል መልካም አጋጣሚ ሊሆን ይችላል። ሳላህ በጥር ወር የሚለቅ ከሆነ ሃርቪ ኤሊየት ወደ አንፊልድ ተመልሶ ሳላህ ለዓመታት ሲጫወትበት በነበረው የቀኝ ክንፍ መስመር ላይ በግራ እግሩ የመጫወት ብቃቱን ሊያሳይ እንደሚችል ነው የተገመተው። በሙሐመድ ሳላህ የወደፊት ቆይታ ላይ በእርግጠኝነት እንግዲህ ማጣት በጨመረበት በዚህ ወቅት ሊቨርፑል በታሪኩ እጅግ አስደሳች ሊሆን የሚችል የጥር የዝውውር ወርን ለመጋፈጥም ዝግጁ ነው። እንደ ቲም ቶክ ዘገባ ከሆነ ሳላህ ከአንፊልድ የሚለቅ ከሆነ ክለቡ ፈጣን ምላሽ ለመስጠትም በውሰት በአስተን ቪላ የሚገኘውን ተጫዋች በቅርቡ ይመልሰዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኝ ዘገባዎች እየወጡ የሚገኙትና እንግዲህ ሃርቪ ኤሊዮትን የመመለስም ትልቅ ፍላጎት ይኖራቸዋል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። በጣሊያኑ ክለብ ሮማ በውሰት ውል ላይ የሚገኘው የጃማይካው አጥቂ የሆነው ሊዮን ቤይሊ በጥር የዝውውር መስኮት ክለቡን ሊለቅ እንደሚችል ተገለጸ። ሊዮን ቤይሊ በሮማ በነበረበት ወቅትም በሚፈለገው ደረጃ መጫወት አልቻለም። በጉዳት ችግሮች ምክንያትም በሁሉም ውድድሮች ላይ መሳተፍ የቻለው ለ188 ደቂቃዎች ብቻ ነው። ሮማ ሊዮን ቤይሊን በመሸኘት ከደሞዝና ከዝውውር የሚገኘውን ገንዘብ በመጠቀም የማንቸስተር ዩናይትዱን አጥቂ ጆሹዋ ዘርክዚን ለመተካት ማቀዱን ነው ኮሪዮር ዴሎ ስፖርት የዘገበው። የ28 ዓመቱ አጥቂ ለፖርቱጋሉ ክለብም ቤኔፊካ እየቀረበ ሲሆን ቀደም ሲል በጀርመንና በእንግሊዝ አሳይቶት የነበረውን ብቃትም በሌላ ቡድን ዳግም ያገኘዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። አስተን ቪላ ተጫዋቹን የረጅም ጊዜ እቅዳቸው አካል አድርገው ስለማይመለከቱት በቋሚነትም መሸጥ ይፈልጋሉ ተብሏል። ተጫዋቹን ወደ አስተን ቪላ ቢመለስ እንኳን የመጫወት እድል ማግኘቱ አጠራጣሪ ነው። ሊዮን ቤይሊ አሁንም በከፍተኛ ብቃት ላይ የሚገኝ ተጫዋች ቢሆንም በአሁኑ ወቅት በሮማም ሆነ በአስተን ቪላ ተፈላጊነቱ ቀንሷል። በጥር ወርም ወደ ሌላ ተወዳዳሪ ክለብ የመዘዋወርም አዲስ ምዕራፍ እንደሚጀምርም ይጠበቃል ተብሎ ነው የሚታሰበው። የቸልሲው አጥቂ ራሂም ስተርሊንግ ከቅርብ ወራት ወዲህ ክለቡን ለቆ ሊወጣ እንደሚችል በስፋት እየተነገረ ቆይቷል። በለንደኑ ክለብ ውስጥ የመጫወት እድል እያገኘ ባለመሆኑ ሊድስ ዩናይትድ ደግሞ ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከል ነው። የቸልሲው አሰልጣኝ ኤንዞ ማሬስካ በጥር ወር ማንኛውም ነገር ሊፈጠር እንደሚችል በመግለጽም ስተርሊንግ ሊለቅ እንደሚችል በሩን ከፍተውለታል። ጥር እየመጣ ነው፣ ስተርሊንግ ደግሞ ላይ ማንኛውም ነገር ሊከሰት ይችላል ሲሉ ነው የሚናገሩት። ሊድስ ዩናይትድ በአጥቂ ክፍላቸው ላይ ጥራትና ጥልቀትን ለመጨመር ይፈልጋሉ። ስተርሊንግ ደግሞ በሊቨርፑልና ማንቸስተር ሲቲ በነበረው ቆይታ በፕሪሚየር ሊጉ ያለውን ብቃትም በሚገባ አስመስክሯል። ስተርሊንግ በዚህ የእድሜ ክልል ሆኖ ከተጠባባቂ ወንበር ላይ መቀመጥ አይፈልግም። በመጪው የዓለም ዋንጫ ላይም ሀገሩን እንግሊዝን ለመወከል በመደበኛነት መጫወት ይኖርበታል። ሊድስ ዩናይትድ ይህንን እድልም ሊሰጠው ይችላል። ቸልሲ ተጫዋቹን ለመልቀቅም ዝግጁ በመሆናቸው ሊድስ ዩናይትድ በተመጣጣኝ ዋጋ ካቀረበ ዝውውሩ ሊሳካ ይችላል። ስተርሊንግ በአሁኑ ወቅትም በራስ መተማመን ቢጎለው በመደበኛነት መጫወት ከጀመረ የቀድሞ ብቃቱን ሊመልስ እንደሚችል ነው የሚታመነው።
ምንም እንኳን ይህ ዝውውር ለሊድስ ዩናይትድ እንደ ከባድ ነገር ቢታይም ስተርሊንግ ግን የቀድሞ ብቃቱን ማግኘት ከቻለ ግን ለክለቡ ትልቅ ጥቅም ሊሰጥ እንደሚችል በርካቶች ይገምታሉ። የባየር ሚኒኩ ዋና ስራ አስፈጻሚ ማክስ ኤርበር የክሪስታል ፓላሱን ተከላካይና የሊቨርፑል የዝውውር ኢላማ የሆነውን ማርክ ጉሂ ጋር ጥር 1 ቀን ለመወያየት ማቀዳቸው ተዘግቧል። የውል ስምምነቱም የእንግሊዝ ብሔራዊ ቡድን ተከላካይ ማርክ ጉሂም ከፓላስ ጋር ያለውን ውልም ወደ ማለቂያው እየተቃረበ በመሆኑ ከጥር ወር ጀምሮ ከባህር ማዶ ከእንግሊዝ ውጭ ካሉ ክለቦች ጋርም ለቀጣይ የውድድር ዘመን ይድርድር የመጀመር መብትም አላቸው። ይህ ህግም ከእንግሊዝ ውጭ ላሉ ክለቦች ብቻ የሚፈቀድ በመሆኑ ባየር ሚኒክ ተጫዋቹን ለማግኘትም ከሊቨርፑል የተሻለ እድል እንዲኖረው ሊያደርገው ይችላል። ማክስ ኤርበር ከተጫዋች ወኪሎች ጋር ቀደም ብሎ ግንኙነት ማድረጋቸው የተገለጸ ሲሆን አሁን ደግሞ ጥር 1 ቀን ከተጫዋቹ ጋርም ፊት ለፊት ተገናኝተው ለመነጋገር ቀጠሮ ይዘዋል። ለሊቨርፑል መጥፎ የሚሆነው ዜና ሊቨርፑል ተጫዋቹን በክረምቱ ለማስፈረም በጣም ተቃርቦ የነበረ ቢሆንም አሁን ግን የማርክ ጉሂ ቀጣይ መዳረሻ የመሆን እድሉ እየቀነሰ መምጣቱን ነው ሪፖርቶች የሚያሳዩት። ባየር ሚኒኮች አሁን ላይ እንግዲህ የሚገኘውን ሌላኛውን እንግሊዛዊ አጥቂ ሃሪ ኬንን በጀርመን ደስተኛ ቆይታን እያደረገ መሆኑ ለማርክ ጉሂ ወደዛ የማምራት ፍላጎትን ሊያጭርበት ይችላል። በተጨማሪም ክለቡ በቪንሶን ኮምፓኒ ስር እያሳየ ያለው ጠንካራ አቋምና በቻምፒየንስ ሊግ የመሳተፍ እድሉ ተጫዋቹን ሊስበው ይችላል ተብሎ ነው የሚገመተው። በተቃራኒው ሊቨርፑል ባለፈው የውድድር ዘመን በፕሪሚየር ሊግ ዋንጫ ካነሳ በኋላ አፈጻጸሙ እየቀነሰ በመምጣቱና በቀጣይ ዓመት የቻምፒየንስ ሊግ መሳተፉ እርግጠኛ ባለመሆኑ ማርክ ጉሂ ወደ አንፊልድ የማቅናቱ ጉዳይ አጠራጣሪ እንዲሆን አድርጎታል ተብሎ እየተነሳ ነው የሚገኘውና ይህንን ተጫዋችም ለማስፈረም ፍላጎቱ አላቸው። ታዋቂው የስፖርት ጋዜጠኛ ክሪስቲያን ፉልክ እንደዘገበው ከሆነ የማንቸስተር ዩናይትድ አማካይ ኮቢ ማይኖ በጀርመኑ ግዙፍ ክለብ ባየር ሚኒክ የዝውውር እቅድ ውስጥም ተካቷል። ኮቢ ማይኖ በአሁኑ ወቅት ለባየር ሚኒክ ቀዳሚ ምርጫ ባይሆንም ክለቡ ግን በትኩረት እየተከታተለው ከሚገኛቸው ተጫዋቾች አንደኛው መሆኑ ነው የተገለጸው። በዩናይትድ ያለው ሁኔታ ይህ እንግዲህ የ20 ዓመት ወጣት ተጫዋችም በእንግሊዝ ፕሪሚየር ሊግ እስካሁን ምንም ጨዋታ በቋሚነትን አልጀመረም። በአዲሱ አሰልጣኝ ሩበን አሞሪም ስር የመሰለፍ እድል ማጣቱ ለዝውውር ጥያቄው ትልቁ መንስኤ እንደሆነ ጭምር ነው የሚነገረው። በተለይ ደግሞ የ2026ቱ የዓለም ዋንጫ በጣም እየቀረበ በመምጣቱ ኮቢ ማይኖ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ውስጥም ቦታ ለማግኘት በቋሚነትን መጫወት ይፈልጋል ተብሎ ነው የሚታሰበውና ይህንን ነገር ደግሞ በማንቸስተር ዩናይትድ ቋሚ ተሰላፊነትን ማግኘት ባለመቻሉ ምክንያት የማግኘት እድሉ በጣም ጠባብ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡት። ስለሆነም በቀጣዮቹ ጊዜያት ይህ ተጫዋችን እንግዲህ ለማስፈረምም የተለያዩ ክለቦች ጥያቄ እያቀረቡ ነውና ተጫዋቹ እነዛን ጥያቄዎችም ሊመለከት የሚችልበት እድል በጣም ሰፊ ነው ተብሎ ይታመናል። ተጫዋቹ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን በ2026 የዓለም ዋንጫ የመካፈል ትልቅ ፍላጎት ከመኖሩ ጋር በተያዘ ከዚህ ተጫዋች ጋር በተያዘ ከ10 እስከ 12 የሚደርሱ ክለቦች ተጫዋቹን ለማስፈረም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። ከእነዚህ መካከል እንግዲህ ባየር ሚኒክም አንደኛው እንደሆነ ሰምተናል። ናፖሊም እንደሚገኝበት ይገለጻል። በስፔን የሚገኙ አንዳንድ ክለቦችና በእንግሊዝ ውስጥም ያሉ ክለቦችም የዚህ ተጫዋች ፈላጊዎች እንደሆኑ የሚያሳዩ ሪፖርቶች ናቸው በተደጋጋሚ እየወጡ የሚገኙ። ተጫዋቹ ወደ የትኛው ክለብ ያመራል የሚለው ጉዳይ በቀጣይ ጊዜያት የሚወሰን ቢሆንም ነገር ግን ከባየር ሚኒክም የተጫዋች በጣም ፍላጎት እንዳለ የሚያሳዩ መረጃዎች ናቸው ወጡት። ከሙኒክ በተጨማሪ ግን የጣሊያኑ ክለብ ናፖሊ ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው በተደጋጋሚ ሲገለጽ የቆየ ጉዳይ ነው። በተለይ ከማንቸስተር ዩናይትድ ወደ ናፖሊ ያመሩ አንዳንድ ተጫዋቾች አሉና እነዛ ተጫዋቾች ደግሞ ስኬታማ መሆናቸው በአንቶኒዮ ኮንቴ ስር የተጫዋች እንዲጫወት ፍላጎት አሳድሮበታል። በተለይ የስኮት ማክቶሚኔና እንዲሁ ደግሞ የራስመስ ሆይለንድም ዛሄሮ ጥሩ መሆን እዚህ ተጫዋች ላይ ፍላጎቶች ሳያሳድር እንዳልቀረ የሚያሳዩ ዘገባዎች ይወጣሉ። ሰሞኑን ስኮት ማክቶሚኔ ምንም እንኳን በጋዜጣዊ መግለጫ ላይ ወጥቶ ተጫዋቾች ከማንቸስተር ዩናይትድ ከለቀቁ በኋላ ጥሩ ተጫዋቾች ይሆናሉ የሚለውን ጉዳይ ቢያስተባብልም ወይም ደግሞ ትክክለኛ ሀሳብ ነው ብሎ ባያምንም ነገር ግን ኮቢ ማይኖ ያንን ነገር እንደሚረዳና ከማንቸስተር ዩናይትድ ለቆ ሌሎች ቦታዎች ላይ በቋሚነት የመሰለፍን እድል አግኝቶ እንግዲህ የመጫወት ፍላጎት እንዳለው የሚያሳዩ ነገሮች እየወጡ ይገኛሉ። በተለይ ተጫዋቾች በአፍሪካ ዋንጫው ምክንያት ወደ ብሔራዊ ቡድን ማምራታቸው የነ ኤምቤሞ አማድና ማዝራዊ ማምራት ለኮቢ ማይኖ በአስተላለፍ ውስጥ ሊካተት ይችላል የሚሉ አይነት ሀሳቦች እንዲነሱ አድርጎ የነበረ ቢሆንም ነገር ግን ትላንትና በነበረው ጨዋታ ላይ ተጫዋቹ ጉዳት አጋጥሞታል እና መጥፎ ገጠመኝም ሆኖበታል። በዚህ መሰረትም በትላንትናው ጨዋታ ላይ ተሳትፎን ማድረግ አልቻለም። ኮቢ ማይኖ በ2024 የኤፍኤ ካፕ ፍጻሜ ላይ በማንቸስተር ሲቲ ላይ የማሸነፊያ ግብ ያስቆጠረና
ከክለቡ አካዳሚ የወጣ ተጫዋች ነው። ዩናይትድ ይህንን ወጣት ኮከብ አሳልፈው መስጠቱም በደጋፊዎች ዘንድም ከፍተኛ ተቃውሞ ሊያስነሳ እንደሚችልና ክለቡም ወደፊት ሊጸጸትበት እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ነገር ግን ተጫዋቹ አሁን ላይ የመልቀቅ ፍላጎቱ ከፍተኛ ከመሆኑ ጋር በተያያዘ ማንቸስተር ዩናይትዶች ያቆዩታል ተብሎ እንደማይታሰብ ነው ዘገባው የወጣው። ተጫዋቹም በውሰት የመልቀቅ ፍላጎት አለው። ነገር ግን በቋሚነት የሚልቀቅ ከተባለ ለመልቀቅ ዝግጁ እንደሆነ ጭምር የሚያሳዩ ነገሮችን ነው የሰማ ነው። ሙሐመድ ሳላህና የሜጀር ሊግ ሶከር ዝውውር እንግዲህ እየተነሳ ይገኛል። ሙሐመድ ሳላህ ከሊቨርፑል ጋር ስላለው መጻኢ ዕድል እንግዲህ እስካሁን ድረስ አስተያየታቸውን የሰጡ ሲሆን ተጫዋቹ በአሜሪካ ስላለው ሕይወት ሊዮኔል ሜሲን እንዲያማክርም ጥሪ አቅርቧል። ሳላህ በአሁኑ ወቅት በሊቨርፑል ቤት አስቸጋሪ ጊዜን እያሳለፈ ይገኛልና በአሰልጣኝ አርነ ስሎት ለተከታታይ 3 ጨዋታዎችም ተቀያሪ ወንበር ላይ ተቀምጦ እንደነበር እናስታውሳለን። ከአፍሪካ ዋንጫው በፊት በተደረጉ ጨዋታዎች ላይ ይህንን ተከትሎ ቅሬታዎችን በመግለጹ በቅርቡ ከቡድኑ ስብስብ ውጪ ተደርጎም እንደነበር እናስታውሳለን። በተለይ ደግሞ እንግዲህ በግልጽ እንግዲህ በሚዲያ ላይ ወጥቶ ክለቡንና እንዲሁ አሰልጣኙን ጭምር ተችቶ እንደነበርና ያላቸው ግንኙነትም መሻከሩን ጭምርም በይፋ ተናግሮ እንደነበር እናስታውሳለን። ያ ነገር ደግሞ የሊቨርፑል አመራሮችንና አሰልጣኙን ጭምርም ቅሬታ ውስጥ ከቷቸው እንደነበር ይታወሳል። በዚህ መሰረትም ከኢንተር ሚላን ጋር በተደረገው ጨዋታ ጭምር ይህንን ተጫዋች ከቋሚ አስተላለፍ ውስጥ ውጪ አድርገው እንዲሁ ደግሞ ከስብስቡም ውጪ አድርገው ቀጥተውት እንደነበር የምናስታውሰው ጉዳይ ነው። ኮሚሽነሩ እንግዲህ ጥሪ ያቀርበውለታል። እንግዲህ ዶ ጋርበር ይባላሉ እኚህ ሰው። ሳላህ ወደ ሜጀር ሊግ ሶከር በመምጣት ከወሰነ በደስታ እንቀበለዋለን። አክለው ሳላህ ሜሲን ወይም ቶማስ ሙለርን በማነጋገር በሊጉ ምን ያክል ደስተኛና ስኬታማ መሆን እንደሚቻል እንዲጠይቅም መክረዋል። ጋርበር እንግዲህ ስለ ሳላ ዝውውር ወሬዎች ቢሰሙም ተጫዋቹ ግን አሁንም ከሊቨርፑል ጋር ውል ስላለው የኮንትራት ደንቦችን እንዲያከብሩ ገልጸዋል። ቀደም ሲል ሳላ ወደ ሳዑዲ አረቢያ ሊያመራ እንደሚችል በሰፊው ቢገመትም አሁን ላይ ግን ሁኔታዎች የተቀየሩ ይመስላሉ። የሳዑዲው ክለብ አልሁሉድ እንግዲህ ባለቤት የሆኑት አሜሪካዊው ባለሀብት ቤን ሃርበርግ እንግዲህ በጉዳዩ ላይ ጠንከር ያለ አስተያየትን ሰጥተዋል። ሳላህ የቡድኑ ተጫዋች አይደለም። እድሜው 33 ዓመት ሆኖታል። ባለፈው ዓመት ከፍተኛ ክፍያ ቢከፈለውም ብቃቱ ግን በእጅጉ ቀንሷል። በአሰልጣኙ ላይ ባሳየው ባህሪ ምክንያትም እንደ አንድ ክለብና እንደ አንድ ባለቤትም ወደ ሳዑዲ እንዲመጣ አልፈልግም። በሱ ፈንታ እንደ ቪኒሲዮስ ጁኒየር ያሉ ወጣት ተጫዋቾችን ማስፈረምን እመርጣለሁ የሚል አይነት ሀሳብን መስጠታቸው እንግዲህ ሳላህ ላይ ቅሬታ እንዳላቸው የሚያሳይ ነገር ፈጥሯል። ነገር ግን እንግዲህ በሳዑዲ አረቢያ አልሁሉድ ብቻ አይደለም ሙሐመድ ሳላህን እንደሚፈልጉ የሚነገረው እንደ አልኢቲሃድ፣ እንደ አልሂላል እና አልናስር ያሉ ትልልቆቹ ክለቦችም የዚህ ተጫዋች ፈላጊዎች እንደሆኑ በተደጋጋሚ ይገለጻልና ሙሐመድ ሳላህ ምናልባት አሁንም ወደ ሳዑዲ አረቢያ ሊግ የማምራት ትልቅ ፍላጎት የሚኖረው ከሆነ አሁንም እድሎች እንዳሉት የሚያሳዩ ነገሮች እየወጡ ነው የሚገኙትና በቀጣይ ይህ ተጫዋች እንግዲህ አሁንም ቡድኑን ሊቀላቀል የሚችልበት ሳዑዲ ሊግን የሚቀላቀልበት እድል ሰፊ እንደሆነ የሚያነሱ ዘገባዎች ናቸው በትልቁ የወጡት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የተለያዩ የዝውውር ጉዳዮችን ያነሳንበት የዕለተ ሰኞ የምሳ ሰዓት ፕሮግራማችን እስካሁን እያደመጣችሁትን ፕሮግራም ይመስል ነበር። ስለተከታተላችሁን፣ ስላደመጣችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት ፕሮግራማችን ይህንን ይመስል ነበር። ቀጣይ ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ እንዲሆንላችሁም በአክብሮት እመኛለሁ።